ሰላም እንዴት ናችሁ? በባለፈው ቪዲዮአችን እስኪሞች የሚያደርጉትን በተኩላው ላይ የሚያደርሱበትን ግፍ ተኩላው ደግሞ ትታሉ እንዴት የራሱን እንደመጥቶ እንደሚጨርስ አይተን ነበር። ከዛው ጋር በማያያዝ እኛ ደግሞ በህይወታችን እንደ ተኩላው ተታለን በራሳችን ህይወት ላይ የምናደርሰውን ጉዳት ሶስት ነገሮችን ለማየት ሞክረን ነበር። የመጀመሪያውን አይተን ሁለት ይቀሩ ነበር። የመጀመሪያው ምንድነው? አላስፈላጊ የሆነ የሶሻል ሚዲያ አጠቃቀም። ፌስቡክ ላይ፣ ኢንስታግራም ላይ የምናጠፋው ጊዜ ልክ እንደ ደሙ ጣዕም እየጣፈጠን ግን የኛን ጊዜና ህይወት እየመጠጠብን የመስራት ፍላጎታችን የአትኩሮት መጠናችንን እየመጠጠ እንደሚጨርስብን አይተን ነበር። ዛሬ ደግሞ ሁለተኛ የምናየው ደግሞ አላስፈላጊ የፉጀታ ፍክክር ወይም የብድርና የዩልኝ ኑሮ እንደ ባህልም ሆኖ ሰው ምን ይለኛል፣ ሰው እንደዚህ በቃ በሰዎች ለመደነቅ ባህሉ ለማግኘት ብዙ ጊዜ እንጥራለን። ከሌ እንደዚህ አድርጓልና እኔም ላድርግ፣ ከሌ እንደዚህ ገዝታለች እኔም እንደዚህ ልግዛ ወደሚል ሰጣ ገባ ውስጥ ያስገባናል። አንዳንድ ሰው ባለው ጥሪት ያለውን ጥሪት አሟጦ ለወደፊት ህይወቱ ገንዘብ የማይወልድ ነገር ወይም ቫልዩ እየቀነሰ የሚሄድ ነገር ይገዛበታል። አንዳንዱ ይሄን የሚያደርገው ደግሞ ተበድሮም ሊሆን ይችላል። ከዛ ይሄን ስናደርግ ምን ይሆናል? ለወደፊቱ ያንን ብድር እየከፈልን እንሄዳለን። ወይም ደግሞ ባለችን ጥሪት ሲሆን ደግሞ ያችን የቆጠብናትን ያጠራቀምናትን እንዳለ አሟጠን ህይወታችን ግን የተመሰቃቀለ እናደርገዋለን። ህይወታችን ደማችን የሚመጥ አስቸጋሪ የሆነ ልማድ ነው። ስለዚህ ይሄንን መቅረፍ አለ። ኑሯችን በራሳችን ስታንዳርድ በራሳችን ልኬት መሆን አለበት። ቀላል ነገር ይመስላል። ብዙ ጊዜ ሲደጋገም ተደጋግሞ ይባላል። በህዝብ ውስጥ አሁንም ይታያል። ይሄ እጅግ በጣም በቃ የሆነ በህሊናችን ተሰንክሮ በብዙ ሰው እንደ አንዱ እንደዚህ ልብስ ገዝታለች እኔም እንደዚህ ሶፋ ገዝታለች እኔም እንደዚህ ላድርግ የሚባል ነገር እስካሁንም ድረስ አለ። ይሄ ግን ሙሉ በሙሉ መቀረፍ ያለበት ነው። አንድ ስኬታማ ሰው ወደ ስኬት ለመጓዝ ይሄን አስተሳሰብ ሙሉ በሙሉ መቅረፍ አለበት። ከመጀመሪያው ከሰው ህይወት ጋር ራሱን ማነጻጸር፣ መወዳደር ማቆም አለ። ለምሳሌ ለወደፊቱ የሚሆን ቁጠባ ሳይኖር ለሰርግ ወይም ለድግስ ተብሎ የሚወጣ ከፍተኛ ወጪ፣ እዛ በትንሽ ደሞዝ የሚኖር ሰው ሶፋ እና ቴሌቪዥን ሌሎች የቅንጦት እቃዎች ሲገዛ ተረጋግሞ የሆነ ቢዝነስ መጀመር ሲችል፣ ነገር ግን ለእንደነዚህ አይነቶች ምንም በማያመጡለት ነገ ጠዋት ወይ ተበላሽተው ወይም ደግሞ ፋሽናቸው አልፎ ለሚጣሉ ነገሮች ጊዜውን እና ገንዘቡን ሲያፈስ ደስታው ለጥቂት ሰዓት ይጣፍጣል። ውጤቱ ግን ለወራት ለዓመታት የሚቆይ የኢኮኖሚ ደም መፍሰስን ያመጣበታል። ማስተካከል አለብን ማለት ነው። ህይወታችን እየተስተካከለልን እንዲመጣ። ሶስተኛው ምንድነው? ጎጂ የሆኑ ፈጣን ምግቦችና መጠጦች። እዚህ ላይ በጣም ትኩረት ማድረግ አለብን። በጣም ብዙ ሰው እየተሸወደበት የሚገኝ ነው። ፈጣን ምግቦችና መጠጦች ላይ እነዚህ ቅባታማ የሆኑ ዘይት፣ ስኳር፣ ጨው የበዛባቸው ምግቦች ለጊዜው ይጣፍጡና ለስላሳ መጠጦች የተበጠበጠ ስኳር ማለት ነው ለጊዜው እኛን በጣም ይጣፍጠናል፣ ግን ለወደፊቱ የሚያመጣብን የጤና ጉዳት፣ የጤና ችግር፣ የበሽታ የመከላከል አቅማችንን እየገደለ መጥቶ መጨረሻ ላይ እኛን ደካማ ልፍስፍስ አድርጎን ቁጭ ይላል። እንደነዚህ አይነት ነገር መታለል የለብንም። ህፃናት ልጆችን ከእንደነዚህ አይነት ነገር መቆም። የታሸጉ ጁሶች፣ በዘይት የተጠበሱ ምግቦች፣ እርጥብ ቺፕስ፣ ብስኩት፣ ይሄ ደግሞ ታሽጎ የሚመጣ ነገር አለ የሆነ ቺፕስ ነገር ምናምን፣ እንደነዚህ አይነት ነገሮችን የዘመኑ ደም የተቀቡ ቢላዎች ናቸው እነዚህ። አንድ ሰው በየቀኑ የሚጠጣው ለስላሳ መጠጥ ወይም የሚመገበው በቅባት የበለጸገ ምግብ በወቅቱ ጥማቱን የሚቆርጥና የሚጣፍጥ ቢመስልም በረጅም ጊዜ ግን የሰውነት የበሽታ የመከላከል አቅሙ ልሶ ለበሽታ አጋልጦ ይሰጣል። ስለዚህ እዚህ ላይ ንቁ መሆን አለብን፣ ጠንቃቃ መሆን አለብን። አይጠቅማችሁም የተባለውን ነገር ከት ማድረግ አለብን። የሚጠቅመንን ነገር ደግሞ እያደረግን መሄድ አለብን።
ወደፊት እኛ ጠንካራ በውሳኔያችን እየተደሰትን ስኬታማ እየሆንን የምንሄደው እንደዚህ ስናደርግ። ባይዘው የሰው ልጅ ማንነት ካልተገደበ በስተቀር የሚጠይቀው ጥያቄ ብቁ ማንነታችን አምጣ እንስሳዊ ባህሪውን እያወጣው ነው የሚሄደው። መብላት፣ መጠጣት፣ መተኛት፣ መጋደም ነው ልምዱ የሚሆነው። ስለዚህ ይህን ገደብ ማድረግ አለብን። ምክንያቱም የሰው ልጅ ነን፣ አሳቢዎች እስከሆነ ድረስ ይህን በእርግጥ ያታግለን። ምግቦች ያልነውን ይሄ ዝም ብሎ እየበላ የሚሄድና አልበላም እያለ እየታገለ አልሆንለት እያለ ትንሽ እየቀመሰ እያለ እየታገለ የሚሄድ ሰው ይለያያሉ። ይሄኛው እየመከረ የሚሄደው አንድ ቀን ይሳካለታል፣ የሆነ ጊዜ ያቆመዋል። ይሄኛው ለስኬታማነት የቀረበ ነው። በቃ ይሄን ማሸነፍ ችሏል። ውስጣዊ ግፊቱን ልማዱን ከዚህ በፊት ያደርግ የነበረውን ጎጂ ልማድ መቅረፍ ይችላል። ሁሉም ነገር በልምምድ ስንሞክረው እንደሚሳካ ማወቅ አለብን። ባይዘው ለስኬታማነታችን መሰረታዊ የሆኑ ነገሮች እንደነዚህ ጥቃቅን ነገሮች ናቸው። እነዚህን በሕይወታችን ላይ እያመጣን ስንሄድ ነው ለትልቅ ስኬት እየተዘጋጀን ኖርን ብለን መሄድ የምንችለው። የሚጎዳንን ነገር እየተውን የሚጠቅመን ነገር እያደረግን ስንመጣ ኋላ ላይ ህይወታችን መለስ ብለን ስናየው ትርጉም ያለው ህይወት መኖራችን ይገባናል። ስለዚህ ተኩላ የሚሞተው በጥላት ኃይል ሳይሆን በገዛ ራሱ ጣዕም የመምራት ስሜት ነው። እኛም ከነዚህ ልማዶች ለመውጣት የሚጣፍጠው ሁሉ ይጠቅመኛል ወይ ብለን ቆም ብለን መጠየቅ ይኖርብናል። ዛሬ የሚጣፍጠን ልማድ ነገ ህይወታችንን እንዳይበላው ንቁ መሆን አለብን። አንደኛ ሶሻል ሚዲያ ላይ ተጥደን የምናጠፋውን ጊዜ መቀነስ። ሁለተኛ የብድርና የይዩልኝ ኑሮን ባለመፈለግ እሱንም ማስወገድ። ምን ወይም መወገድ ያለበት ነገር ነው። ሰው ተበድሮ ሜቢ ስራ ሊጀምር ይችላል። ይሄ በጣም አሪፍ የሆነ ቢዝነስ ሊያቋቁምበት ይችላል። ይሄ በጣም ምርጥ ነው። ብድርም ጥሩት አይደለም፣ ግን የምንበደረው ምክንያት ለምንድን ነው? ነገ ጠዋት አያስፈልገኝም ብለን ወርውረን ወደ ቆሻሻ ገንዳ ለምናስገባው ነገር ነው ወይስ ነገ ጠዋት ሌላ ገንዘብ እያመጣልን ትርፍ እያስገኘልን ሀብት እየገነባንበት ብድራችንን ራሱ ስራው የሚከፍትልን ነው ወይ? ይሄንን ለይተን በጥሩ መንገድ ከሆነ ተገንቶ ነው የሚያበድር በጣም አሪፍ። ከዛ ሶስተኛው ጎጂ የሆኑ ምግቦችና መጠጦችን ሙሉ ማስወገድ። ፎር ኤግዛምፕል ዘይት አይጠቅምም ከተባለ ለምንድን ነው የምንበላው? ለምንድን ነው ወጣችን ውስጥ እንደዚህ ዘይት ዝቀን እንደውሃ የምንጨምረው? ለምን አንተ ይሄ ሜቢ ሊከባድ ሊሆን ይችላል፣ ግን አንዳንዴ በማህበረሰቡ በባህል እንደምን የሚመጣ ነገር እኛን ሙሉ ላይጠቅመን ይችላል። ስለዚህ ኑሯችን በራሳችን መስፈርት ይሁን። በዚህ ሰዓት በውሳኔያችን እየተደሰት በራሳችን መተማመናችን እየጨመረ አንድ ሰው በቃ የሆኑ ነገሮችን አግበስብሶ የሆነ በቃ ሰውነቱን መቆጣጠር ያቃተው ሰውና እንደነዚህ አይነት ነገሮችን አስወግዶ በጣም ጥሩ አቋም ያለው ሰው፣ ጥሩ ጤና ያለው ሰው እኩል ሊንቀሳቀሱ፣ እኩል ምርታማ ሊሆኑ፣ እኩል በቃ በኑሯቸው ደስተኛም ሊሆኑ አይችሉም። ስለዚህ ይሄንን በህይወታችን ምርጥ ውሳኔዎችን እየወሰን ማለፍ መቻል አለብን። ምክንያቱም እኛ የሰው ልጆች ነን፣ ማሰብ የምንችል ነን። ለወደፊቱ እናስባለን። ለወደፊቱ ምንድነው ህይወቴ ሊሆን የሚችለው? እንደዚህ ምን መወሰን አለብኝ? እነዚህን እያልን መምጣት መቻል አለብን። ስለዚህ ዛሬ ያየናቸው እነዚህ ደም የተቀቡ እኛ እየተታለልንባቸው ደማችንን ሊጨርሱ የሚችሉ 3 ነገሮችን አይተናል። ስለዚህ ብንችል ከዛሬ ጀምረን እነዚህ ለማቆም መሞከር አለብን። መሞከር ብቻ ሳይሆን መጣር፣ መልፋት